ገበያው የሞቀለት የጸጋ ስጦታ ምንድነው? ለምን ድምጻችሁ ወደ ውስጥ ይሄዳል? አውጡት። እኔ ድሮ ነብይ መሆን ፈልጌ ጸልያለሁ። ውሸት ምን ያደርጋል? ዛጋ ምናምን ብዬ ጌታው ግደለኝ በቃ ብዬ ምናምን ብዬ እና ከዛ አንድ ቀን እየጸለይኩ የሆነች ታመመችና ሄደን ልንጠይቅ በጣም እንወዳት እህት ናትና በጣም ታማለች እና እኔ በጣም ስላዘንኩ እየጸለይኩ በልሳን ታታታታታታ ረዘም ያለ ልሳን በጣም ረዘም ያለ ልሳን ተናገርኩና ከኔ ጋር ያለው ወንድም ማቲ ጌታ መልእክት ሰጥተዋል ተናገራለኝ። አሁን ሌሎች ሰዎችም ባሉበት አሁን ምሉ አሳኩ ምንድነው ያሳኩት? አተሞችም ላስተምርሽ ነው ልበል ሳስብ ደግሞ ልሳኑ ይረዝማል ትርጉሙ ደግሞ ያጥራል። ምን ልጨምረው? ያሰው ከዛ ለምን ትፈራለህ? አትፍራ፣ ተናገር፣ ጌታ ሰጥቶሃል። ነፍሴ በዚህ ወጣ፣ ልቤ ቀጥልሽ። እንደዛ አይነት ቀን በህይወቴ ተመልሶ አይምጣ። እውነቴን ነው። ከዛ እንደምንም የሌለኝን ጉልበት አበርትቼ ወንድሜ ምንም የተናገረው ነገር የለም ያን ቀን ጀምሬ ቢሆን ኖሮ መንገድ ላይ አቆማለሁ። ያልተረገዘ የሚያስምጡ ሰዎች አሉ። እኔ አንድ ጊዜ ቆላማ የሆነ ቦታ ለአገልግሎት እጄ ያኔ አላገባሁም። የዛሬ 25 26 ዓመት በፊት አገልግዬ መጣውና ወባ ያዘኝ እና በአንድ ክፍል ጠባብ ክፍል ውስጥ አልጋ አለችኝ። እዛ ገብቼ ተኛለሁ። የሆነች እህት መጣች ለጸሎት መጣ ከሌሎች እህቶች ጋር መጣ እየጸለየች ምን ትላል? ጌታ ሆይ ቤተ ክርስቲያን ጸጋውን ተጠቅማ እዚህ ጥላዋለች። ከመሪዎች እንኳን አንድ ሰው መጥቶ የጸለየለት የለም። ወንድሜ ባዶ ቤት ላይ ተጥሏል እያለ ሲጸልይ ከወባው በላይ ጸሎቱ እኔን ሊገለኝ። ወባው ይሻላል ከአንዳንድ ሰው ጸሎት። በጸሎት አስታካኮ መርዝ እየረጨች ነው። ስሙ ጸሎት ነው። የአንዳንድ ሰው ጸሎት እኮ ወደ ሰማይ አይደለም እኮ ወደ ጎን ነው። ተጥሏል ጌታ ሆይ ይሄው ዞር ብሎ የሚያየው የለም። አሁን እየገባ ነው መራራ። ከዛ በኋላ ቸርች ሰዎች ሲመጡ አሁን እኔ ኖርማል ሆናለሁ ወይ? አገልጋዮች የመጡ ሰዎች አንዳንድ ሰዎች አሉ ጉብኝት ይሄዱና ሰው እሺ ከመሪዎች የመጣ አለ የለም አስራታችሁን ነው እንጂ እናንተን እኮ አይፈልጉም። አሁን ጉብኝት ነው ወይስ እሾህ ነው? እሾህ እኮ እየወጋ ነው። ማን ይፈልጋችኋል? መራራ ስር እየገባ ነው። ሚነቃ ሰው ከሆነ እኔ ነቃው። መሐላ እህቴ ወይ ከጸለሽ በስነ ስርዓት ጸልይ። ምንድነው? እኔ መንፈስ ቅዱስ እንደዚህ አይነት ውጋት የለውም። በስነ ስርዓት ከጸለሽ ጸልይ። ወባው እኮ ሾርባ አድርጎኛል እኮ። ግን እዛም ሆኜ ለየት ያለ ነገር ሲመጣ አይታወቅም? ይታወቃል። አሁን እኔ እውነትም ኢየሱስ አው ኢየሱስ ከኔ ማንም አልጠየቀኝ። እውነት ነው። በተለይ ጋሽ እንትና ሽማግሌው እንትና ለአገልጋዮች ምንም ኢየሱስ አሁን ወባውን እፈወሳለሁ። ይሄ በሽታ ግን በቀላሉ ይለቃል። ወባ ይሻላል። አንዳንድ ወባ በመድኃኒት ትገላገላላችሁ። ድሮም ቢዘምር አንድ መዝሙር አለ። እግዚአብሔርን እወደዋለሁ እህት እንትናን ሳይ ደሜ ነው የሚፈላው ምን እንደማደርግ ግራ ገብቶኛል። አዝማችሁ ይላል። እንደዛ ይላል ወይ? ልባችን አይልም? ልባችን ይላል አይልም? ይላል። እኔ እግዚአብሔርን ወደዋለሁ። እውነት እኔ አሁን ኮንፈረንስ ላይ በጣም ለማምለክ በጌታ ፊት እውነቴን ነው በጣም ተዘጋጅቼ ስመጣ ሰይጣን ምን እንዳደረገ ታውቃለህ? እህት እንትናን አምጥቶ ከፊቴ ቁጭ
ቤት በኩል ላምልክ፣ ቤት በኩል ላምልክ። እሷን ሳይበቃ ውስጤ ጌታው ጠብቀኝ ኢየሱስ ክርስቶስን መቼም ለሷ ብዬ የጌታን ቤት ጥዬ አልሄዳትም። ኢየሱስ ጌታ ነው፣ አልሄዳትም። ግን እሷንም ደግሞ አላይም፣ አይኔን ጨፍናለሁ። ይሄ ነው ማንከስ፣ ይሄ ነው ሰላላነት፣ ይሄ ነው መናጋት። የገዛ ጠላቶቹን በገዛ ደሙ የታረቀውን አምላክ ሰው እየጠላህ ማምለክ ትችላለህ? ሰምታችሁኛል? የገዛ ጠላቶቹን በገዛ ደሙ የታረቀውን አምላክ እንዴት ሰውን ወዶ ሰው የሆነ አምላክ ሰው እየጠላ እንዴት አመልካል? እኔ ጌታ እውነቴን ነው። እኔ ካንተ ጋር አንተን ማገልገልም ፈልጋለሁ፣ በህይወቴ መበርታት ፈልጋለሁ። ችግሬ ምን እንደሆነ ታውቃለህ? ሰው ነው። እኔና አንተ ብቻ አዋሳ ብንኖር አይነት ጸሎት ቢጸልዩ ሰዎች አሉ። ሁለት ሰው በዚህ ምድር ላይ ተሞክሯል እኮ አዳምና ሔዋን ተሳካ እና በሁለት ሞክሮ ያልተሳካውን አሁን ባንተ ይሞክራል። በሁለት እኮ ተሞክሯል። በአዳምና በሔዋን ብቻ ኖሩ ተብሎ ተሳካ? አልተሳካም። አንዱ ከአንዱ ጋር ተጠላልፎ ምን ሆኑ? ወደቁ። አንዳንድ ሰዎች ታመዋል፣ እግዚአብሔር ረድቷቸው ተፈውሰው ወጥተዋል፣ ከሆስፒታልም ወጥተዋል፣ አምልኮም ገብተዋል። ግን አልተጠየቅኩም የሚለው በሽታ እሱ በቀላሉ ይለቃል። እኔ ጌታ ፈውሶኛል፣ ግን አሁን ወንድም እንትና ለምሳሌ አልመጣም። እሱን ሳይ እኔ ደሜ ነው የሚፈለው፣ ግን ፊቴን ወደዚህ አርጌ አመልካለሁ ቢሉ ሰዎች እንዲህ አይነት ሰዎች በዚህ ጉባኤ ውስጥ አሉ ለማለት አይደለም፣ ግን ሌላ እኔ ያለሁበት ቸርች ውስጥ አሉ። ያንን ምሳሌ እዚህ ማውራት አይቻልም እና ምሳሌውን ሳወራ ደግሞ ምሳሌው እዚህም እውነት ሊሆን አይችልም እና ከቻለ ታዲያ እኔ ነኝ ወይስ ምሳሌው ነው? ማን ነው እያወራ ያለው? እንዲህ አይነት ብዙ ሰዎች አሉ። በሽታው ለቋቸው ሄደው አልተጠየቅኩም የሚል በሽታ ያለቀቃቸው። እባካችሁ ተው፣ ምንም አይጠቅም። እግዚአብሔር ደርሶ ከፈወሰ በኋላ ሌላ በሽታ ይዞ መቀጠል መራራ ስር ነው። እሱን ተው፣ እግዚአብሔር ይርዳችሁ። አሜን። እነዚህም ንስሐ አለ ብሎ ለንስሐ ስፍራ ማጣትም አለ። ስለ ባጃጅ ጓህ አርጎ ገጭቶ ጭንቅላትን በአስፋልት ላይ መጥቶ ጸጥ ብትል ንስሐ ትገባለህ? ሁሌ እኮ አይቀኝም። አንዳንድ በሽታ መጥቶ አፍ ዝግት ያደርጋል። ንስሐ ለመግባት እንኳን እድል እኮ የምናጣበት ጊዜ አለ። ህይወታችንን ሁሉ ጊዜ መርምረን ፈትሸን ከአምላካችን ጋራ ከቃሉ ጋራ ማረቅ ማስተካከል የየቀን እንዲሆን እግዚአብሔር ይርዳን። እኔ ኮግዳ አበሻ እኔ እውነቴን ነው የምላችሁ እንዴ አንዳንድ አበሻ ያስቃል። በእውነት ሁላችሁንም የምወድ መሆኔን በፍርማዬ አረጋግጣለሁ። ግን ይሄን እናገራለሁ። ምን መሰለህ በጣም የሚገርመው እንዴት ነው ልጅ ወልደሃል ሲባል ሁለት ሴት ከወለደ ምን ይላል? ባለቤቴ ያው ሁለት ሴት ወልዳለች። ሴት ሲሆን ወላጇ ማን ነች? ወይኔ ወንድ ሁለት ከወለደስ እንዴት ነው? ወልዳል ሲል አው ሁለት ወንድ ሲሆን ወላጁ ማን ነው? በጣም እኮ ምን ገርም ፍጥረት እኮ። እሷ እኮ ወጣ የምታመጣው ወጥ እኮ አይደለም። እግዚአብሔር የሰጠው ሴት ብቻ ትወልዳለች። ይሄው ልጅ ቀጣዩን አሁን ወንድ ከወለደች መኪና ገዛልሻለሁ የሚለው ነው። አሁን ወንድ እንዲሆን ምን ታርግሽ? ምን ትሆን? ምን ሌላ ኬሚስትሪ ታምጣሽ? እስቲ አስቡ። በእህቶቻችን ጭንቅላት ላይ አትጨፍሩ። ወንድ ከሆንኩ ወንድ አትወልድም።
ዘንድሮ ነው ለምሳሌ ያላገባው ወይኔ አላችሁ ገና ትኖራላችሁ ወለ ጥበቃው ብዙ ነው። እግዚአብሔር ትልቅ ነው። አንድ ወንድም ከኛ ጋር በእድሜ ፒር ግሩፕ ነው፣ በጣም ቅርብ ነበርና በእድሜም ቀደም ብለን እኛ ገባን። እሱ በቃ ቁጭ አለ። ዩኒቨርሲቲ ጨረሰ፣ ግራጁዌት አደረገ፣ ቤት ሰራ ምናምን፣ ቤት ውስጥ ሶፋ ምናምን ገዝቶ ቁጭ አለ። ናይ ወንድም ረስቶ ነው እንደ ብለን ሄደን ኧረ እንዴት ነው ምናምን ብቻ ብዙ ውስብስብ ነገር አለ። በኋላ ምን አለ እኔ ችግሬ እንደሆነ ሳታውቁ ዝም ብላችሁ አትፈረዷል። ምንድነው? ልቤ ትንሽ ነው። ምን ማለት ነው? በዚህ ትንሽ ልቤ በፍጹም ነፍሴ፣ በፍጹም ሐሳቤ፣ በፍጹም ኃይሌ ጌታን ከወደድኩ በኋላ ምን በሚቀረው ነው ሴት መወደው? ከልቡ እኮ ነው የሚላችሁ። የሚገርም የጌታ ፍቅር በውስጡ ያለበት ወደ ምን ይተርፋል? ትንሽ እኔ እንደናንተ አይደለሁም። እኔ ልቤ በጣም ትንሽ እናንተ እግዚአብሔር ሰፊ ልብ ሰጥቷቸዋል። የኔ ግን ምንድነው ትንሽ ልብ ነው አለ። አይ ብለን አይ እንደዚሁ አይደለም ብለን በዚህም ብለን ጌታ በቸርነቱ እኔ ያን ጊዜ 2 ልጅ ወልጃለሁ። ጓደኞቼ 3 4 የወለዱ አሉ። እና በቃ አንተ ወደ ኋላ ቀረህኩ ምናምን አለ። ያው ጌታን መጠበቅ ነው ምናምን ይላል። ብዙ በሰው ወስደውና በኋላ አገባና ሚስቱ የእርግዝናዋን ጊዜ ጨርሳ ሆስፒታል ገባች። ተደውሎ ተነገረን። ሄድን። መንታ ወንድ ልጅ ዱብ አደረገች። ጸጣል። ለመናገር ይመቻል ግድ የለም ብለን ትንሽ ቆየችና ደግሞ አረገሰች። ገባች። 2 ሴት ልጅ ባንዴ መጣች። ከኔ በ2 በለጠ። እና ሆስፒታል ሄደን ቁጭ ብለን ምን ነው ዝም አላችኋል? አይ ጌታ ታማኝ ነው ምናምን አለ። ከዛ እኔ ጸጣልኩ። ምን ይዘጋሃል? ተናገር። አይ እኛ የተወዳደር ነው እንደ ሰው ነው እንጂ እንደ በግና ፍየል የሚያሳፍር ጌታ ስሙ ይባረክ። ያሳፍራል። ለታማኞች እሱን ለጠበቁ እሱን ላሉ ገበና ከታቻቸው ታማኝ አምላክ ቸር አምላክ እግዚአብሔር ያሳፍራል። አሁን ጴንጤ ሁሉ ልንገራቸው ተቀመጥ ሲባል አልቀበል ኢየሱስ ጌታ። እሺ ምን ትሆናለህ? በክንፍ እንዲቆማል። በቃ በጣቱ እንዲህ ሰው ሁሉ ክንፉንም እንደው ሰብስቦ አይደለም ክንፉንም ዘርግቶ እንዲህ አድርጎ እግሩም ራሱ በደንብ አይረግም። በጣት ላይ ተረጋጋ። እስቲ ከጎናቸው ያለው ሰው ተረጋጋ። በክርስትና ውስጥ በሉ መቀመጥ የሚባል ነገር አለ። አርፈ ተቀመጥ። አሜናችሁ የለም። አርፈ ምኑን ተቀመጥ። የሚያስቀምጥ መንፈስ ማታው ምናምን አይሰራም። አረፈክ የረጋ ወተት እኮ ነው ምን የሚወጣው።
ተረጋጋ። በቃ ተረጋግተህ በቃ ስታቢሊቲ እኮ በጣም ወሳኝ ነው። ተረጋግተህ ትወጣለህ። አሜን ሲባል ሰው ይላል። እስቲ ተረጋጉ። እግዚአብሔር የሚያረጋጋ መንፈስ ይስጣችሁ። አሜን በሉ። ውጣ ሲል ውጣ፣ ቁጭ ተቀመጥ ሲል ተቀመጥ። አንዳንድ ሰው የሚገርመው ነገር የትም ቦታ መኖር አይፈልግም። የትም በቃ ዞራለሁ። በቃ መዞር ብቻ ነው። በቃ ግቡ አላማው በቃ መዞር ብቻ ይሆነ። ጌታ ዞራለሁ ብሎኛል። ሰይጣን ይዙር። ስቴብል ሁኑ ፕሊዝ። እዛም ያለው አልተረጋጋም፣ እዚህ ያለውም አልተረጋጋም። ካናዳ ተረጋግቷል። እኔ ሰይጣን ሲያቀብጠኝ ነው። ወይኔ እንደዛው አፍሪካ ያለ አገር የትም የለም። ኢየሱስ ክርስቶስ እግዚአብሔር ይገስጸው እና ወዲህ እንመልሰው። አሁን ብዙዎች ተመልሰዋል። ጆሃንስበርግ ካናዳ ሄደው ተመልሰው መጡ። ይሄው እዛ ያለውን ጆሲን ጠይቁ። ጆሲ ውሸት ነው ታዲያ? እውነት ነው። ተመልሰው መጡ። በጌታ በኢየሱስ አንተ እያሉ መጡ። እንግዳና መጻተኛ ሆነ የትም ለመኖር በእግዚአብሔር ታመን። ሰማችሁ? ምንና ምን? እንግዳና መጻተኛ ለመሆን ታመኑ እኮ ነው። ይሄ ሀገራችን አይደለም። ይሄ የረፍት ቦታ አይደለም። በስደት ነው ከጌታ ተለይቼ ያለሁት። አንድ ቀን ላይ ቤት እንገናኛለን። አሁን ሰው ላይ ቤት የሚባል ነገር አስቦ ያውቃል? ኧረ ሰባኪም ትቷል። አገር የት ነው? እዚህ ነው፣ ኢትዮጵያ ውስጥ ነው። በጣም ነው የሚያስብ እኮ። አንድ ሰው ቤት ገዝቶ ከወጣ አገልጋዩ ይመጣና ከጎን ያለውንም ትገዛለህ ይላል ጌታ። እዚህ ጋር እኮ አልኖርም። እዚህ ጋር ከኋላ ያለውንም አሁን ከፊት እንዳይባል ኮብልስቶን በዚህ ምክንያት ብቻ ይቀራል። በቃ ከፊት ያለው ማለት እኛ ሰፈር ሰው ተረጋግቶ መኖር አይችልም። ሁሉ እናስለቅቃለን እንዴ? እናስብ። እውነት እኔ አንዳንድ ጥሩ አይደለም፣ እውነት ጥሩ አይደለም። ይቅር ፕሊዝ። መጠበቅ የሚባል ነገር አለ። የዛሬ በእነ አብርሃም ዘመንም እግዚአብሔር ያስጠብቃል። እንዴት መሰማውን 21 ሴንቸሪ ላይ ሁሉ ነገር እንስሳት በቃ ፈጣን ምናምን እንትን ስለሆነ እንትን መሰለን። በድሮ እነሱ እድሜያቸው ራሱ እኮ በተሰባ ምናምን ነው። እኔ የራሴ እድሜ ስንት ነው? 75 መሙላቱ ራሱ ይጠራጠራሉ። እዛው ውስጥ ደግሞ 20 ዓመት አስጠበቀ ማለት ምን ማለት ነው? ፎርሙላው ያው ነው። ያው ያስጠብቃል። 7 ዓመትም ይሁን 8 ዓመት በህይወታቸው ዴድ ታይም የሚመስል ነገር ያልፋል። ጌታው ምንድነው ነገሩ? ግራ ይገባቸው። ያው ደምታው ለምሳሌ አይደል ያለው ባለፈው ነው መጣው ሚስቱን አመጣ። እንደገና ደግሞ በዚህ በኩል አልጠበቀም እንጂ ደግሞ የሱ ከሰል እሳት ሌላ የለም አለ። ካመጣ በኋላ ደግሞ ማንደጃ ላይ ቁጭ ይላል። አየ መጠበቅ ብዙ ነው። አንድ ብቻ አይደለማ። በአንድ ብቻ አይደለም መጠበቅ ያለብን፣ ማት ነው መጠበቂያው። ሚስትም ይጠብቃል። ሚስት ካመጣ በኋላ ልጅም ይጠብቃል። ልጅ ከመጣ በኋላ ሴት ብቻ ሆኗል ብሎ ወንድም ይጠብቅ አለ።